የዛሬው ዕለት መጋቢት 30 በኢትዮጵያ አየር መንገድ ታሪክ ትልቅ ትርጉም ያላት ቀን ናት። ከዛሬ 80 ዓመት በፊት በዚህችው ቀን መጋቢት 30 1938 የኢትዮጵያ አየር መንገድ የመጀመሪያውን በረራ ያደረገበት ቀን ነው። ይህንን ቀን 80ኛ ዓመት በዛሬው ዕለት በታላቅ ኩራት የምናከብረው ቀን ነው። ይህንን አጋጣሚ በመጠቀም ለመላው የኢትዮጵያ አየር መንገድ ሰራተኞች፣ ለዛሬ ስራ ላይ ላሉትም፣ በጥሮታ ለተገለሉትም፣ ለኢትዮጵያ አየር መንገድ አጋሮች በሙሉ እንኳን አደረሳችሁ ለማለት እወዳለሁ። የኢትዮጵያ አየር መንገድ ባለፉት 80 ዓመታት በርካታ ክንውኖችን አከናውኗል። የዛሬውን በዓል ስናከብር ትንሽ ወደ ኋላ ዞር ብለን አየር መንገዱ በእነዚህ 80 ዓመታት ምን እንደሰራ፣ ምን ደረጃ ላይ እንደደረሰ፣ ለወደፊቱስ ምን ትርጉም እንዳለው ይህንንም አብሬ መግለጽ እፈልጋለሁ። ያለፉት 80 ዓመታት ለኢትዮጵያ አየር መንገድ የእድገት፣ የትርፋማነት፣ የአገር ኩራት የሚሆኑ ተግባሮችን የፈጸመበት ወቅት ነው። እነዚህ 80 ዓመታት አየር መንገዱ ከአንድ በረራ የመጀመሪያዋን በረራ ከአዲስ አበባ ተነስቶ በአስመራ በኩል ወደ ካይሮ በማድረግ በዲሲ-3 አውሮፕላኖች ዛሬ አገልግሎት ላይ በሌሉ በጣም እጅግ ኋላ ቀር በሆኑ አውሮፕላኖች በረራ የጀመረ ሲሆን ባለፉት 80 ዓመታት ግን የበረራ አድማሱን በ5 አህጉራት በማስፋፋት ሲያድግ የቆየበት ዘመን ነው። በአንድ በረራ የተጀመረው ኦፕሬሽን በ1960ዎቹ ዓመታት ወደ የምዕራብ አፍሪካን ከምስራቅ አፍሪካ በማገናኘት በ1965 ዓመተ ምህረት አፍሪካን ከቻይና ጋር ለማገናኘት በረራ ወደ ሻንጋይ የምትባለዋ የቻይና ከተማ የጀመረበት፣ በ1990 ወደ አሜሪካ ኒውዮርክና ዋሽንግተን በረራ ያስፋፋንበት፣ በእነዚህ ዓመታት በአውሮፓም በአፍሪካም በእስያም በመካከለኛው ምስራቅ በላቲን አሜሪካ በረራዎችን በማስፋፋት ዛሬ የኢትዮጵያ አየር መንገድ በአጠቃላይ በዓለም አቀፍ ደረጃ 145 መዳረሻዎችን በመብረር ከአፍሪካ ትልቁ ስመጥሩ አየር መንገድ ለመሆን የቻልንበት ዘመናት ናቸው። ሁለተኛ ደግሞ በዚህ 80 ዓመታት ቅድም እንዳልኩት በሁለተኛ የዓለም ጦርነት አገልግሎት ሰጠው በኋላ ወደ መንገደኛ አገልግሎት የገቡ ዲሲ-3 አውሮፕላኖች የጀመረ ቢሆንም በዓመታት የአውሮፕላን አምራቾች ያመረቷቸውን ዘመናዊ አውሮፕላኖች በመጠቀም ግንባር ቀደም በመሆን ከአፍሪካም አንዳንዴ ከዓለምም የአውሮፕላኖቻችን የማዘመንና ቁጥር የማሳደግ ስራ ስንሰራ ቆይተናል። ዛሬ ቦይንግ፣ ኤርበስ የሚባሉ ትላልቅ የአውሮፕላን አምራቾች ያመረቷቸው እጅግ ዘመናዊ የሆኑ አውሮፕላኖችን ጨምሮ በድምሩ ወደ 150 በላይ የሚሆኑ ዘመናዊና
ትልልቅ አቅም ያላቸው አውሮፕላኖችን የማብረር አቅም ላይ ደርሰናል። እዚሁ ጋር አብሬ ልገልጽላችሁ የምፈልገው በአፍሪካ አህጉር ቦይንግ 720 የተሰኘውን ጀት አውሮፕላን በ1960ዎቹ ዓመታት አካባቢ ወደ አፍሪካ ለመጀመሪያ ጊዜ በማምጣት የኢትዮጵያ አየር መንገድ ግንባር ቀደም ሆኗል። ከዚያ በኋላም ዘመናዊ አውሮፕላኖች በየጊዜው ሲያመጣ ቆይቶ በ1976 ዓመተ ምህረት ቦይንግ 767 የሚባለውን ዲጂታል አውሮፕላን ለመጀመሪያ ጊዜ ከአፍሪካ አስገብተን አገልግሎት ለመስጠት በቅተናል። በ2004 አካባቢ ድሪም ላይነር የሚባለውን አውሮፕላን ቦይንግ ገና እንዳመረተው ከዓለም ከጃፓን ቀጥሎ ወደ ኢትዮጵያ ገዝተን በማምጣት ለደንበኞች ከፍተኛ አገልግሎት ትልቅ የአገልግሎት ደረጃውን ያሳደገ አገልግሎት ስንሰጥ ቆይተናል። በ2008 ኤርበስ ኤ350 የተሰኘውን አውሮፕላን እንደዚሁ ከኤርበስ አመጠን ከአፍሪካ የመጀመሪያው ኦፕሬተር ሆነናል። ይህን ልነግራችሁ የምፈልገው ምንድን ነው? ያለፉት 80 ዓመታት ለኢትዮጵያ አየር መንገድ አዳዲስ አውሮፕላን በማስመጣት ለደንበኞች የላቀ አገልግሎት ሲሰጥ የቆየባቸው ዓመታት መሆኑን ለመግለጽ ነው። በዚህ 80 ዓመታት የበረራ አድማስ ማስፋት ብቻ አይደለም፣ አውሮፕላን ማዘመን ብቻ አይደለም። ትልቅ ድርጅቱ ሲሰራ የቆየው የተቋም ግንባታ ነው። የድርጅቱን መስፋፋትና እድገት እንዲደግፉ የውስጥ አቅሙን በከፍተኛ ደረጃ በፍጥነት የገነባባቸው ዓመታት ነበሩ። በ1950ዎቹ ዓመታት የአውሮፕላን ጥገና በትንሹ ጀምሮ ዛሬ የኢትዮጵያ አየር መንገድ የሚያበራቸውን አውሮፕላኖች አካላት በሙሉ እስከ ከፍተኛው የጥገና ደረጃ ድረስ መጠገን የሚችል አቅም ገንብተናል። እንደዚሁም የበረራ አብራሪዎችን፣ የአውሮፕላን ጥገና ቴክኒሽያኖችን፣ በረራ አስተናጋጆች፣ የሽያጭ ሰራተኞችን ጨምሮ ሌሎችንም የአቪዬሽን ሙያተኞች ለማሰልጠን እንደዚሁ በ1950ዎቹ የመጀመሪያውን የአቪዬሽን አካዳሚ መስርቶ በማሰልጠን በ1963 አካባቢ በአሜሪካኖች ተይዞ የነበረውን ሁሉንም የአየር መንገዱን ሙያዎች እና አመራሮች ወደ ኢትዮጵያውያን የቀየረበት ታሪክ ሁልጊዜ በታሪክ ጎልቶ የሚታይ የሚወሳ ታሪክ ነው። ያቺ በትንሽ የጀመርናት የአቪዬሽን አካዳሚ በየጊዜው በተደረገ የማስፋፊያ ስራ ዛሬ እነሆ ከአፍሪካ ትልቁ የአቪዬሽን ዩኒቨርሲቲ በመሆን ሙያተኞችን ብቻ በማሰልጠን ሳይሆን የአመራር አባላትንም ለማሰልጠን በሚችልበት አቅም አድርሰነዋል። ይሄ ለኢትዮጵያ አየር መንገድ የጀርባ አጥንት የሆነውን ብቃት ያለውን ሰራተኛ በየጊዜው እያሰለጠን የአየር መንገዱን ራዕይ ተሸክሞ ወደፊት እንዲጓዝ የሚያስችል የሰው ኃይል መፍጠር አስችሎናል። ሌላው አሰራራችን ዘመናዊ በሆነ ቴክኖሎጂ በየጊዜው ዘመኑ ባፈራቸው ቴክኖሎጂዎች በማበልጸግ የአሰራር ብቃት በማምጣት ወጪን በመቆጠብ የደንበኞችን አገልግሎት በማሳደግ የኢትዮጵያ አየር መንገድ በመንገደኞችም በሕዝቡም በዓለም አቀፍ ደረጃ ትልቅ ስም
ትልቅ ዝና እውቅና እንዲያገኝ የሚያስችል የአሰራር ስርዓት ፈጥረናል። እዚህ አሰራር ስርዓት ላይ ድርጅቱ ሙያተኞች አየር መንገድ ውስጥ እየሰሩ ልምድ እያካበቱ እንደ ችሎታቸው የሚያድጉበት የስነ ምግባር አሰራር የተላበሰ ሰራተኛ ስናፈራ ስናበለጽግ ቆይተናል። ይሄ አየር መንገዱ ስሙን ጠብቆ እንዲሄድ እንዲያድግ ትርፋማ ሆኖ እንዲቀጥል ያስቻለን የውስጥ አቅም ግንባታ ነው። ከዚሁ በተጨማሪ ይህን የውስጥ አቅም ለማዳበር በርካታ የመሰረተ ልማት ስራዎች በየጊዜው ስንገነባ ቆይተናል። የጥገና አቅም፣ የካርጎ አቅም፣ የበረራ መስተንግዶ የሚመረትበት አቅም፣ ኢንፍላይት ኬተሪንግ የምንለው ሌሎችንም ስንሰራ ቆይተናል። እነዚህ ተደጋጋፊ የመሰረተ ልማት ግንባታዎች አየር መንገዱ በአንድነት እድገቱን እንዲያፋጥን አስችሎናል። እነዚህ ነገሮች የኢትዮጵያ አየር መንገድን ከሌሎች አየር መንገዶች የተለየ እንዲሆን ያስቻሉት ጥረቶች ናቸው። አየር መንገዱ የበለጠ እንዲያድግና እንዲስፋፋ ከ9 ዓመት በፊት የኢትዮጵያ ኤርፖርቶች ድርጅትን ከአየር መንገዱ ጋራ በመቀላቀል አገራችን ውስጥ የቦሌ ኤርፖርት እንዲስፋፋ ሌሎች የሀገር ውስጥ በረራ አውሮፕላን ማረፊያዎችም እንዲስፋፉ፣ እንዲገነቡ፣ ዘመናዊ እንዲሆኑ ብዙ መዋለ ንዋይ ውሎ ከፍተኛ የሀገር ውስጥ የኤርፖርት ማስፋፊያ ስራ ሰርተናል። የትም ሀገር ሂዱ አየር መንገዶች የሀገራቸውን ኤርፖርት ግንባታ የሚገነቡበት አጋጣሚ የለም ማለት ይቻላል። ይህን በማድረጋችን አገራችን ከፍተኛ የሆነ የአየር ትራንስፖርት አገልግሎት ተጠቃሚ እንድትሆን አስችለናል። በተጨማሪም ከ7 ዓመት በፊት አካባቢ ይመስለኛል ይሄ ዛሬ ያለንበትን የኢትዮጵያ ስካይላይት ሆቴል በመገንባት በአዲስ አበባ በኩል የሚተላለፉ መንገደኞቻችን የላቀ ቆይታ እንዲኖራቸው፣ የላቀ መስተንግዶ እንዲኖራቸው በማድረግ መጀመሪያ ፌዝ 1 ብለን ግማሹን፣ በኋላ ደግሞ ፌዝ 2 ብለን አሁን ያለንበትን ሆቴል በመገንባት ለሀገራችን ቱሪዝምም አስተዋጽኦ አድርገናል። እነዚህን ስናደርግ የኢትዮጵያ አየር መንገድ ከአውሮፕላን በረራ ውጭ ሌሎችንም ከአቪዬሽን እና ከቱሪዝም ጋር የተያያዙ የስራ መስኮችን በመፍጠር ኢትዮጵያ አየር መንገድ ግሩፕ ሆኖ እንዲመሰረት አድርገናል። አሁን የኢትዮጵያ አየር መንገድ ብቻ አይደለም፣ ግሩፕ አቪዬሽን ግሩፕ እንዲሆን አስችለናል። አቪዬሽን ግሩፑ ተደጋጋፊ የሆኑበት የተቀናጁ የቢዝነስ ተቋማትን ይዞ እነዚህ የቢዝነስ ተቋማት እርስ በርሳቸው እንዲረዳዱ፣ እንዲደጋገፉ ሲነርጂ ፈጥረው በጋራ የግሩፑን ራዕይ እውነት ለማድረግ እንዲንቀሳቀስ አስችሎታል። እነዚህ ዋና ዋናዎቹ ውስጣዊ የአቅም ግንባታ፣ የተቋም ግንባታ ስንሰራቸው የቆዩትን ለመግለጽ ነው። በአሁኑ ሰዓት ወደ 150 አውሮፕላኖች ኦፕሬት እናደርጋለን። ትዕዛዝ ላይ ያዘዝናቸው 117 አውሮፕላኖች አሉ። በሚመጡት እስከ 7 ዓመታት የምንረከባቸው ናቸው። በተጨማሪ በዚህ 80 ዓመታት ውስጥ በ2003 ዓመተ ምህረት ይመስለኛል የኢትዮጵያ አየር መንገድ በዓለማችን ትልቁ የአየር መንገዶች ህብረት ጥምረት
ስታር አሊያንስ የሚባለው አባል ሆነን አገልግሎታችንን በትላልቅ አየር መንገዶች ደረጃ ስታንዳርዳይዝ አድርገን አገልግሎት በመስጠት ላይ እንገኛለን። ይህም ሁሉ በማድረጋችን ዛሬ የኢትዮጵያ አየር መንገድ እንደምታውቁት ከአፍሪካ ጋር አየር መንገዶች ጋር የሚወዳደር አይደለም። በዓለም አቀፍ ደረጃ እጅግ ተወዳዳሪ የሆነ አየር መንገድ ለመሆን በቅቷል። ይሄንን ደረጃ ስንደርስ ያለ ችግር ያለ ተግዳሮት አይደለም። በዘመኑ አየር መንገዱ የፈተኑት ብዙ ተግዳሮቶች አጋጥመውታል። ጥቂቶችን ለመግለጽ ያህል በደርግ ዘመን አየር መንገዱን ሕልውናውን የሚፈትን ትልቅ ፈተና አጋጥሞታል። ደርግ በኢህአዴግ መንግስት ሲተካ አገራችን በጦርነት ወቅት በነበረችበት ጊዜ የኢትዮጵያ አየር መንገድ እንደዚሁ ትልቅ ፈተና ውስጥ ወድቆ ሀቡን ከአዲስ አበባ ወደ ናይሮቢ በመውሰድ ያችን የፈተና ጊዜ አልፏል። ከዚያ በኋላም በኢትዮ ኤርትራ ጦርነት ጊዜ አገራችን ጦርነቱ ስትገባ የኢትዮጵያ አየር መንገድን የሚፈታተን ችግር ውስጥ ገብቶ ነበር። ያንንም ፈተና ተቋቁመን ወጠናል። በቅርቡ ኮቪድ የመጣ ጊዜ መላው ኤር ትራንስፖርት ኢንዱስትሪው ትልቅ ፈተና ውስጥ በገባ ጊዜ የኢትዮጵያ አየር መንገድ ያንን ፈተናም በብልሃት በቁርጠኝነት ማለፍ ችሏል። ስለዚህ የኢትዮጵያ አየር መንገድ በሰላም ጊዜም በችግር ጊዜም ይሄን ሁሉ ተቋቁሞ እንዲያልፍ ያስቻለው በየጊዜው አየር መንገዱን ያገለገሉ የድርጅቱ ሰራተኞችና ማኔጅመንት በጋራ የጋራ ዓላማ በመያዝ ጊዜያቸውን ዕውቀታቸውን መስዋዕት በማድረግ ድርጅቱን ተሸክመው በዚያ አስቸጋሪ ጊዜ ውስጥ በማለፋቸው መሆኑ ይሄ ለታሪክ የሚጻፍ ትልቅ አሻራ ነው። የኢትዮጵያ አየር መንገድ ውስጥ በየጊዜው አመራሩ ራዕይ የሚሰንቅ የወጠነውንም ራዕይ ተግባራዊ ለማድረግ የሚንቀሳቀሱ አመራሮች ነበሩት። ከፍተኛ ችሎታ ያላቸው ድርጅታቸውን ለማገልገል ቆርጠው የተነሱ ቆራጥ በመደበኛ ደረጃ ከሚጠበቅባቸው በላይ ራሳቸውን መስዋዕት ለማድረግ የተዘጋጁ ሰራተኞች ነበሩት፣ ዛሬም አሉት። ይሄ ሰራተኛ ለኢትዮጵያ አየር መንገድ የወደፊት እድገትም ዋናውና ቁልፉ ሀብቱ ይሄ ሰራተኛ ነው። በዚህ አጋጣሚ በድጋሚ ለኢትዮጵያ አየር መንገድ ሰራተኞች፣ በጥሮታ ላይ ለሚገኙ የቀድሞ ሰራተኞች እና አጋሮች በሙሉ እንኳን ለ80ኛው የኢትዮጵያ አየር መንገድ በሰላም አደረሳችሁ። የእናንተ ጥረት አብቦ አፍርቶ ዛሬ የምንኮራበት አየር መንገድ ለማድረስ አብቅቶናልና ዛሬ ባለው የኢትዮጵያ አየር መንገድ ማኔጅመንት እና በራሴ ስም ታላቅ የሆነ ልባዊ ምስጋናን ላቀርብላቸው እወዳለሁ። በመጨረሻ የኢትዮጵያ አየር መንገድ ዛሬም ትልቅ ራዕይ ሰንቋል። ራዕይ 2035 ብለን ስንንቀሳቀስ ቆይተናል። አሁን ደግሞ ሁልጊዜም የ15 ዓመት የረጅም ጊዜ እቅድ ይዘን ስለሆነ የምንንቀሳቀሰው ራዕይ 2040 የሚል ወጥነናል። በዚህ ራዕይ ውስጥ የኢትዮጵያ አየር መንገድን በዓለም አቀፍ ደረጃ አሁን ስለ አፍሪካ የምናወራበት ጊዜ አይደለም፣ በዓለም አቀፍ ደረጃ ትልቁ ተወዳዳሪ አየር መንገድ ለማድረግ አልመናል። ይህ ስንል
በ2030 በ2035 በ2040 የት እንደርሳለን የሚል በአሃዞች የተደገፉ ግቦች አሉ። የ2040ውን ለመንገር ያህል የምንበርባቸውን የበረራ አድማሶች በከፍተኛ ደረጃ ለማስፋፋት አቅደናል። ዛሬ ካለው 145 መዳረሻዎች ወደ 243 ዓለም አቀፋዊ መዳረሻ ለመድረስ አስበናል። የአውሮፕላኖቻችን ብዛት ዛሬ ካለው 150 ወደ 350 ከእጥፍ በላይ ለማሳደግ እቅድ ይዘናል። እንደዚሁም የምናጓጉዛቸውን የመንገደኞች ብዛት ካሁኑ 20 ሚሊዮን በ3 እጥፍ አሳድገን ወደ 60 ሚሊዮን ለማድረስ እንደዚሁ አልመናል። የምናጓጉዘው ጭነት ዛሬ ካለው ወደ 850 ሺህ ቶን ከእጥፍ በላይ አሳድገን 2.1 ሚሊዮን ቶን በዓመት ለማጓጓዝ እንድንችል ብለን አስበናል። ይህን ሁሉ ሰርተን በዓመት ወደ 30 ቢሊዮን ዶላር የሚጠጋ ገቢ ለማፍራት አስበናል። ይሄ ህልማችን እውን እንዲሆን አየር መንገዱ የጀመረው የአቅም ግንባታ ስራ ይቀጥላል። ወደፊት አየር መንገዱን ተሸክመው የሚሄዱ አመራሮችን ለማፍራት የሚያስችለን የስልጠና እና የኮቺንግ የሜንተሪንግ ስርዓት ፈጥረናል። የወደፊቱን አየር መንገድ ዓላማውን የሚያደርግ ሰራተኛ በአቪዬሽን ዩኒቨርሲቲያችን በቀጣይነት በመቅጠር በማሰልጠን በቂ የሰው ኃይል ለማፍራትም ወጥነናል። አሰራራችን አሁንም በየጊዜው አዳዲስ በሚመጡ ቴክኖሎጂዎች ለማዘመን እቅድ ውስጥ ይዘናል። ይሄን ሁሉ ለማድረግ በተጨማሪ አንድ ልነግራችሁ የምፈልገው አየር መንገዱን እድገት እንዲደግፍ የቦሌ አውሮፕላን ማረፊያ ስለማይችል እጅግ ዘመናዊ የሆነ አዲስ የአውሮፕላን ማረፊያ በቢሾፍቱ ከተማ ለመገንባት እንቅስቃሴ ጀምረናል። የቢሾፍቱ አውሮፕላን ማረፊያ ፌዝ 1 ግንባታው ሲያልቅ 60 ሚሊዮን መንገደኛ እኛ እንዲያውም በ2040 እናጓጉዛለን የምንለውን መንገደኛ ያህል አቅም እንዲኖረው ተደርጎ ወደፊት አርቆ በማሰብ እየተገነባ ያለ ነው እና እነዚህ ሁሉ አየር መንገዱ የበረራ አድማሱን እንዲያሰፋ፣ ዘመናዊ አውሮፕላኖች እንዲጠቀም፣ በቂ የሰው ኃይል እንዲኖረው፣ የመሰረተ ልማቶችም እንዲኖሩት ለማድረግ የሚያስችል የረጅም ጊዜ እቅድ ወጥነናል። ይህንን ተግባራዊ የሚያደርገው ሰራተኛውና አመራሩ ይሆናል ለማለት ነው። እንግዲህ ባጭሩ ያለፉት 80 ዓመታት የታታሪነት የጠንክሮ መስራት ራስን ለድርጅቱ መስዋዕት የማድረግ የከባድ ስራዎችና የስኬቶች ዘመናት ነበሩ። ከዚህ ተምረን አየር መንገዳችን ቀጣይ እድገቱን እንዲያፋጥን የምንማርበትም ወቅት ነው። ስለዚህ ያለፉት 80 ዓመታት ለኢትዮጵያ አየር መንገድ የስኬት ዓመታት ብቻ ሳይሆኑ የመማሪያ ዓመታትም እንደሆኑ አድርገን እንወስዳለን። በዚህም ምክንያት ይህንን በዓል በአንድ ቀን ብቻ አይደለም የምናከብረው። ዛሬ በዓል የምናከብርበትን ወቅት የምንገልጽበት ነው እንጂ በሚመጡት 6 ሳምንታት በተከታታይ በዓሉን በተለያዩ ፕሮግራሞች በድምቀት የምናከብረው ይሆናል። አንድ ነገር የረሳሁትን እዚሁ ጋር ላስታውስ። ዓለም አቀፍ በረራ ብቻ ሳይሆን የሀገር ውስጥ በረራንም በከፍተኛ ደረጃ ለማሳደግ እቅዳችን ውስጥ ገብቷል። ዛሬ 23 መዳረሻዎች ሲኖሩን አገር ውስጥ
በ2040 ግን ይህንን በጥፍ በማሳደግ 47 የሀገር ውስጥ ኤርፖርቶች እንዲኖሩ አብረን እቅዳችን ውስጥ ጨምረናል። ይሄ እንግዲህ የኢትዮጵያ አየር መንገድ ለሀገሩ በታታሪነት የሚሰራ ተቋም የኢትዮጵያን እድገት፣ ኢኮኖሚያዊ እድገት፣ ማህበራዊ እድገት በከፍተኛ ደረጃ ለማሳደግ ቆርጦ የተነሳ መሆኑንም አብሬ ለመግለጽ ስለፈለኩ ነው። ስላዳመጣችሁኝ በጣም አመሰግናለሁ።